በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የልብ አምላክ የቅዱስ ዳዊት መዝሙር መዝሙረ ዳዊት መዝሙር ምዕራፍ 101 አቤቱ ጸሎቴ ስማኝ፣ ጩኸቴንም ወዳንተ ይድረስ። በመከራዬ ቀን ፊትህን ከኔ አትመልስ፣ ጆሮህን ወደኔ አዘንብል። በጠራሁ ቀን ፈጥነህ ስማኝ። ዘመኔ እንደ ጢስ አልቃለችና አጥንቶቼንም እንደ መቃጠያ ተቃጥለዋልና፣ እህል መብላት ተረስቶኛልና ተቀዘፉኝ፣ ልቤንም እንደ ሳር ደረቀ። ከጩኸቴ ድምፅ የተነሳ አጥንቶቼ ከስጋዬ ጋር ተጣበቁ፣ እንደ ምድር ባዳ እርኩም መሰልሁኝ። በፈረሰ ቤት እንዳለ እንደ ጉጉት ሆንሁኝ፣ ተጋሁኝ። በሰገነት እንደሚኖሩ ብቸኛ ድንቢጥ ሆንሁኝ። ጠላቶቼ ሁልጊዜ ይሰድቡኛል፣ የሚሰድቡኝም ተማማሉብኝ። አመድ እንደ እህል ቅሜአለሁና መጠጤንም ከእንባዬ ጋር ተቀላቅለዋልና። ከቁጣ ከመዓትም የተነሳ አነስቶኛልና ጠልተኸኛልምና፣ ዘመኖቼ እንደ ጥል አዝንበዋልና እኔ ደግሞ እንደ ሳር ደርቄአለሁና። አንተ ግን አቤቱ ለዘላለም ትኖራለህ፣ መታሰቢያህንም ለልጅ ልጅ ነው። አንተ ተነስ፣ ጽዮንን ይቅር በላት፣ የምህረቷ ጊዜ ነውና ዘመኗ ደርሷልና። ባሪያዎችንም ድንጋዮቿንም ወድደዋልና ለመሬቷንም አዝነዋልና። አቤቱ አሕዛብ ስምን፣ ንግሥታትን ሁሉ ክብርህን ይፈራሉ። እግዚአብሔር ጽዮን ይሠራታልና በክብሩም ይገለጣልና። ወደ ችግረኞችን ጸሎት ተመለከተ፣ ልመናቸውንም አልናቀም። ይህ ሊያመጣ ትውልድን ይጸየፍ፣ የሚፈጥርም ሕዝብን ለእግዚአብሔር እልል ይላል። እግዚአብሔር ከመቅደሱ ከፍታ ሆኖ ተመልክቷልና፣ ከሰማይ ሆኖ ምድርን አይቷታልና። የእስረኞችን ጩኸት ይሰማ ዘንድን፣ ሊገደሉ የተፈረደባቸውን ያድን ዘንድን። የእግዚአብሔር ስም በጽዮን ምስጋናውንም በኢየሩሳሌም ይናገሩ ዘንድ አሕዛብ በአንድነትን በተሰበሰቡ ጊዜ መንግሥትነትንም ለእግዚአብሔር ይገዙ ዘንድን በኃይሉ ጎዳና መለሳት። የዘመኔ አነስተኝነትን ንገረኝ፣ በዘመኔ እኩሌታ አትውሰደኝ። ዓመቶችንም ለልጅ ልጅ ናቸው። አቤቱ አንተ ግን ከጥንት ምድር መሰረት፣ ሰማያትን የእጅ ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስን ያረጃሉ፣ እንደ መጎናጸፊያ ትለውጣቸውማለህ፣ ይለወጣሉማል። አንተ ግን ያው አንተ ነህ። ዓመታቶችን ከቶ አያልቁም። የባሪያዎችንም ልጆችን ይኖራሉ፣ ዘራቸውንም ለዘላለም ትጸናለች። ምዕራፍ 102 ነፍሴ ሆይ እግዚአብሔር ባርኪ፣ አጥንቶቼንም ሁሉ የተቀደሰ ስሙ። ነፍሴ ሆይ እግዚአብሔር ባርኪ፣ ምስጋና ሁሉ አትርሺ። አጥንትሽን ሁሉ ይቅር የሚል ድውይሽንም ሁሉ የሚፈውስ፣ ሕይወትሽን ከጥፋትን የሚያድናት፣ በምሕረቱና በቸርነቱ የሚከልልሽ፣ ምኞትሽን ከበረከቱ የሚያጠግባትን፣ ጎልማሳነትሽንም እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። ለሙሴ መንገዱን አስታወቀ፣ ለእስራኤል ልጆችን አደራረጉን። እግዚአብሔር መሐሪና ይቅር ባይ ነው፣ ቁጣው የራቀ ምሕረቱ የበዛ፣ ሁል ጊዜ አይቀስፍም፣ ለዘላለም አይቆጣም። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁም እግዚአብሔር ምሕረቱ
በሚፈሩትን ላይ አጠነከረ። ምስራቅ ከምዕራብ እንደሚርቅ እንዲሁም ኃጢአታችን ከእኛ አራቀ። አባት ለልጁ እንደሚራራ እንዲሁም እግዚአብሔር ለሚፈሩትን ይራራል። ፍጥረታችንን እርሱ ያውቃልና አቤቱ እኛ አፈር እንደሆን አሰበ። ሰውን ዘመን እንደ ሥራ ነው፣ እንደ ዱር አበባ እንዲሁም ያብባል። ንፋስን በሚነፍስበትን ጊዜ ያልፋልና ስፍራውንም ደግሞ አያውቀውምና። የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም የሚፈሩትን ላይ ጽድቁ በልጅ ልጅ ላይ ነው። ቃል ኪዳኑ በሚጠብቁ ትእዛዙንም ያደርጉት ዘንድን ያስቡ ላይ። እግዚአብሔር ዙፋኑን በሰማይ አዘጋጀ፣ መንግሥቱንም ሁሉ ትገዛለች። ቃሉ የምትፈጽሙ ብርቱዎችን ኃያል የቃሉን ድምፅን የምትሰሙ መላእክቱ ሁሉ እግዚአብሔር ባርኩ። ሰራዊቱ ሁሉ ፈቃዱ የምታደርጉ አገልጋዮቹ እግዚአብሔር ባርኩ። ፍጥረቶችን ሁሉ በግዝቱ ስፍራ ሁሉ እግዚአብሔር ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ። ምዕራፍ 103 ነፍሴ ሆይ እግዚአብሔርን ባርኪ። አቤቱ አምላኬ ሆይ አንተ እጅግ ታላቅ ነህ። ክብርህን ግርማህን ልበስ። ብርሃንን እንደ ልብስን ለበሰ። ሰማይ እንደ መጋረጃ ዘረጋህ። እልፍኙን በውሃ የሚሰራ ሰረገላውንም ደመና የሚያደርግ በንፋስ ክንፍን የሚሄዱ መላእክቱ መንፈስን የሚያደርግ አገልጋዮችንም የእሳትን ነበልባል ለዘላለም እንዳትናወጡ ምድር በመሰረቷ ላይ መሰረታት። በጥልቅ እንደ ልብስም ከደናት። በተራራዎችንም ላይ ውሃዎችን ይቆማሉ። ከዘለፍም ይሻሉ፣ ከነጎድጓድም ድምፅን ይደነግጣሉ። ወደ ተራራዎችን ይወጣሉ፣ ወደ ቆላዎችን ወደ ተዘጋጀላቸው ስፍራ ይወርዳሉ። እንዳያልፏትንም ደንበር አደረክላቸው። ምድር ይከድኑ ዘንድን እንዳይመለሱ ምንጫችን ወደ ቆላዎችን ይልካል። በተራራዎችንም መካከል ውሃዎችን ያልፋሉ። የዱር አራዊቶችን ሁሉ ያጠጣሉ። የበረሃ አህያዎችን ጥማቸውንም ይረካሉ። የሰማይ ወፎችን በእርሱ ዘንድ ያድራሉ። በድንጋይ ስንጥቅ መካከሉም ይጮሃሉ። ተራራዎችንም ከላይ ከሚያጠጣቸው ከስርህን ፍሬ ምድር ትጠግባለች። እንጀራን ከምድር ያወጣ ዘንድን ለመለሙ። ለሰው ልጆችን ጥልቅ ስራንም ለእንስሳ ያበቅላል። ወይን የሰው ልብን ደስ ያሰኛል፣ ዘይትንም ፊትንም ያበራል። እህልም የሰው ጉልበትን ያጠነክራል። የእግዚአብሔር ዛፎች እነርሱም የተከላቸው የሊባኖስን ዝግባዎችን ይጠግባሉ። በዚያን ወፎችን ይዋለዳሉ። የሽመላ ቤትንም የእነርሱ ጎረቤት ነው። ረዣዥም ተራራዎችንም ላዮችን ድንጋዮችንም ለሸንኮራዎችንም መሸሻ ናቸው። ጨረቃን ለጊዜዎችን አደረገ፣ ፀሐይንም መግቢያ ያውቃል። ጨለማ ታደርጋለ፣ ሌሊትም ይሆናል። በእርሱ የዱር አራዊትን ሁሉ ይወጡበታል። የእንስሳ ግልገሎችንም ለመጠንቀቅ ይጮሃሉ። ከእግዚአብሔር ምግባቸውንም ይሻሉ። ፀሐይ ስትወጣ ይሰበሰባሉ፣ በዋሻቸውንም ይተኛሉ። ሰው ወደ ተግባሩ እስከሚሸሽ ድረስን ወደ ስራው ይወጣል። አቤቱ ስራህን እጅግ ብዙ ነው፣ ሁሉንም በጥበብ አደረገ። ምድርም ከፍጥረታትን ተሞላች። ይህች ባህር ታላቅና ሰፊ ናት። በዚያን ስፍራ ቁጥር የሌለው
ተንቀሳቃሽ ታላላቆችና ታናናሾችን እንስሶችን አሉ። በዚያን ጊዜ መርከቦችን ይሄዳሉ። በዚያንም ላይ የፈጠርከው ዘንዶ ይጫወትበታል። ምግባቸው በጊዜው ተሰጣቸው ዘንድን እነዚህ ሁሉ አንተን ተስፋ ያደርጋሉ። በሰጠሃቸው ጊዜ ይሰበሰባሉ። እጅህንም ትከፍታለህ፣ ከመልካም ነገርም ይጠግባሉ። ፊትህንም ስትሰውር ይደነግጣሉ። ነፍሳቸውንም ታወጣለህ፣ ይሞታሉማል፣ ወደ አፈራቸውንም ይመለሳሉ። መንፈስ ትልካለህ፣ ይፈጥራሉማል፣ የሚያደርግንም ፋንታ ታደርሳለህ። የእግዚአብሔር ክብር ለዘላለም ይሁን። እግዚአብሔር በስራው ደስ ይለዋል። ምድር ያያል፣ እንዳትንቀጠቀጥም ያደርጋል። ተራራዎችንም ያድሳል፣ ይጤሳሉማል። በሕይወቴ ሳለሁ ለእግዚአብሔር እቀኛለሁ። ለአምላኬ በምኖርበት ዘመን ሁሉ እዘምራለሁ። ቃሌ ለእርሱ ጣፋጭ ነውና እኔንም በእግዚአብሔር ደስ ይለኛል። ኃጥአን ከምድር ያጠፋ፣ ዓመፀኞችንም እንግዲህ አይገኙ። ነፍሴ ሆይ እግዚአብሔርን ባርኪ። ሃሌሉያ። ምዕራፍ 104 እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ለአሕዛብን ስራውንም አውሩ። ተቀኙለት፣ ዘምሩለት፣ ተአምራቱንም ሁሉ ተናገሩ። በቅዱስ ስሙ ተጓደዱ። እግዚአብሔር የሚፈልግ ልብ ደስ ይለዋል። እግዚአብሔር ፈልጉት ትጸናማላችሁ። ሁልጊዜ ፊቱ ፈልጉ። ባሪያዎችንም የአብርሃም ዘር ለእርሱ የተመረጣችሁ ያዕቆብ ልጆች ሆይ የሰራዊት ድንቅ ሐሳብ ተአምራቱን የአእላፍ ፍርድን እርሱ እግዚአብሔር አምላካችን ነው። ፍርዱ በምድር ሁሉ ነው። ቃል ኪዳኑም ለዘላለም እስከ 1000 ትውልድን ያዘዘዋል። ቃሉን አሰበ፣ ለአብርሃም ያደረገው፣ ለይስሐቅም የማለው፣ ለያዕቆብን አስራት እንዲሆን ለእስራኤልም የዘላለም ኪዳን እንዳለ አጸና። እንዲሁም አለ፣ ለእናንተ የከነዓን ምድር የርስታችሁ ገመድ እሰጣለሁ። ይህም የሆነ እርሱ በቁጥር ጥቂቶችን ሰዎችን እጅግ ጥቂቶችና ስደተኞችን ሲሆኑ ነው። ከሕዝቡ ወደ ሕዝብ ከመንግስታትንም ወደ ሌላ ሕዝብን አለፈ። የቀባቸውንም አትዳስሱ፣ በነቢያቴንም ክፉ አታድርጉ ብለው ሰው ግፍን ያደረገባቸው ዘንድን አልፈቀደም አለ። ስለ እርሱም ንግስታትን ገሰጸ። በምድር ላይ ረሃብ ጠራ፣ የእህል ኃይልም ሁሉ ሰበረ። በፊታቸው ሰውንም ላከ፣ ዮሴፍን ለባርነትን ተሸጠ። እግሮችንም በእግር ብረትን ደከሙ። እርሱ ብረት ውስጥ ገባ፣ ቃሉ እስከ መጣለት ድረስ። የእግዚአብሔር ቃል ፈተነው፣ ንጉሥን ላከ፣ ፈታውም። የአሕዛብን አለቃ አስፍተው የቤቱ ጌታ አጥርተው ሁሉ ገዢ አደረገው። አለቆቹንም እንደ ፈቃዱ ይገስጽ ዘንድን ሽማግሌዎቹን ጥበበኞችን ያደርጋቸው ዘንድን እስራኤል ወደ ግብፅን ገባ። ያዕቆብን በካም አገር ተቀመጠ። ሕዝቡንም እጅግ አበዛ፣ ከጠላቶቻቸውንም ይልቅ አበረታቸው። ሕዝቡ ይጠሉ ዘንድን ባሪያዎቻቸው ላይ ይተናኮሉ ዘንድን ልባቸው ለወጠ። ባሪያውንም ሙሴ የመረጠው አሮንን ላከ፣ የተአምራቱን ነገር በላያቸው ድንቁንም በካም አገር አደረገ። ጨለማ ላከ፣ ጨለመባቸው፣ በቃሉ አመፁ፣
ውሃቸውንም ወደ ደም ለወጠ፣ ዓሣዎቻቸውንም ገደለ። ምድራቸውንም የንጉሣቸውንም ቤቶችን በጓጉንቸር ሞላ። ተናገረ፣ የውሻ ዝንብ ትንኝም በረዳቸውንም መጡ። ዝናባቸው በረዶ አደረገ፣ እሳትም በምድራቸው ተቃጠለች። ወይኖቻቸውንም በለሳቸውንም መታ፣ የአገራችንንም ዛፍ ሁሉ ሰበረ። ተናገረ፣ አንበጣም ስፍራ ቁጥር የሌለው ኩባ ኩባ መጣ፣ የአገራቸው ለምለም ሁሉ በላ፣ የምድራቸው ፍሬ በላ። የአገራቸው በኩር ሁሉ የጉልበታቸውንም መጀመሪያ ሁሉ መታ። ከወርቅና ከብር ጋር አወጣቸው። በወገናቸው ውስጥ ድዊ አልነበረም፣ ፈርተዋቸው ነበርና። ግብፅን በመምጣታቸው ደስ አላት። ደመና ለሸፋኝ ዘረጋባቸው፣ እሳትንም በሌሊትን ያበራላቸው ዘንድን ዘረጋ። ለመኑ፣ ድጭርትንም አመጣላቸው፣ የሰማይ እንጀራ አጠገባቸው። አለቱን ሰነጠቀ፣ ውሃንም ፈሰሰ። ወንዞችን በበረሃ ሄዱ። ለባሪያውንም ለአብርሃም የነገረው ቅዱስ ቃሉን አስበዋልና። አሕዛብን በደስታ የመረጡትንም በእልልታ አወጣ። የአሕዛብን አገሮችን ሰጣቸው፣ የወገናቸውንም ድካም ወረሱ። ሕጉ ይጠብቁ ዘንድን ርስቱንም ይፈልጉ ዘንድ። ሃሌሉያ። ምዕራፍ 105 ሃሌሉያ። ቸር ነውና ምሕረቱ ለዘላለም ነውና፣ እግዚአብሔር አመስግኑ። የእግዚአብሔር ኃይል ሥራ ማን ይናገራል? ምስጋናው ሁሉ ማን ይሰማል? ፍርድን የሚጠብቁ ጽድቅንም ሁል ጊዜ የሚያደርጉ ምስጉኖች ናቸው። አቤቱ በአሕዛብን ሞገስን አስብ፣ በመድኃኒትንም ጎበኘን። የመረጥሃቸው በገነት አዩ ዘንድን በአሕዛብን ደስታ ደስ ይላል። ደስ ይለን ዘንድን ከርስትህንም ጋራ እንጓደድ ዘንድን ከአባቶቻችን ጋር ኃጢአትን ሰራን፣ አመፃን በደልንም። አባቶቻችንም በግብፅ ሳሉ ተአምራትን አላስተዋሉም፣ የምሕረትንም ብዛትን አላሰቡም። በቀይ ባህር ባለፉ ጊዜ አመፁብህ፣ ኃይሉ ግን ለማስታወቅ ሰሙ። አዳናቸው፣ ቀይ ባህርን ገሰጸ። እርሱ ደረቅ እንደ ምድረ ባዳ በጥልቅ መራቸው። ከሚጠሏቸው እጅን አዳናቸው፣ ከጠላትንም እጅን ተቤዣቸው። ያሳዳዳቸውንም ውሃ የደፋቸው ከእነርሱ እንደ አልቀረም። በዚያን ጊዜ በቃሉ አመኑ፣ ምስጋናው ዘመሩ። ፈጥነውም ስራውንም ሰሩ፣ በምክሩ አልታገሱም። በምድር ባዳ ምኞትን ተመኙ፣ በበረሃም እግዚአብሔርን ተፈታተኑት። የለመኑትን ሰጣቸው፣ ለነፍሳቸው ግን ከሳትን ላከ። ሙሴን እግዚአብሔር የቀደሰው አሮንን በፈትር ተቀመኛቸው። ምድርንም ተከፈተች፣ ዳታንም ዋጠቻት። የአቤሮንንም ወገን ደፈነች፣ በማኅበራቸው እሳትን ነደደች። ነበልባልም ኃጥእን አቀለጣቸው። በኮረቤ ጥጅ ጥሩ ቀልጦ ለተሰራ ምስል ሰገዱ። ሳርም በሚበላ በበሬ ምስል ክብራቸው ለወጡ። ታላቅ ነገርን በግብፅ ድንቅንም በካራን ምድር
ግሩም ነገሩም በቀይ ባህር ያደረገው ያናደዳቸውንም እግዚአብሔር ያዳናቸውንም እግዚአብሔር ረሱ። ያጠፋቸው ቁጣውንም ይመልስ ዘንድን የተመረጠው ሙሴ በመቅዘፍትን ጊዜ በፊቱ ባይቆም ኑሮ ያጠፋቸው ዘንድን ተናገረ። የተወደዳቸው ምድር ናቁ፣ በቃሉ አልታመኑም። በድንኳናቸው ውስጥን አንጎራጎሩ፣ የእግዚአብሔር ቃል አልሰሙም። በምድር ባዳ ይጥላቸው ዘንድን ዘራቸውንም በአሕዛብን መካከል ይጥሉ ዘንድን በየአገሩም ይበትናቸው ዘንድን እጁን አነሳባቸው። በበዓል ፈሮጎም ተባረሩበት፣ የሙታንንም መስዋዕትን በሉ፣ በስራቸውንም አስመረሩት። ቸነፈርም በላያቸውንም በዛ፣ ፍስሐንም ተነስቶ ፈረደባቸው። ቸነፈሩም ተው፣ ያም እስከ ዘለዓለም ለልጅ ልጅ ጽድቅ ሆኖ ተቆጠረለት። በክርክር ውሃ ዘንድንም አስቆጡት፣ መንፈስም አስመረሯት። ስለ እነርሱም ሙሴ ተባሳጨ፣ በከንፈሮቹንም በስንፍና ተናገረ። እግዚአብሔር እንዳላቸው አሕዛብን አላጠፋም። ከአሕዛብን ጋር ተደብቆ ስራቸውንም ተማሩ፣ ለጣዖቶቻቸውንም ተገዙ። ወጥመድን ሆነባቸው። ወንዶች ልጆቻቸው ሴት ልጆቻቸው ለአጋንንትን ሰዉ፣ የወንዶች ልጆቻቸው የሴት ልጆቻቸው ደምን ለካነዓን ጣዖትን የሰዋቸው ንጹሕ ደም አፈሰሱ። ምድር በደም ረከሰች፣ በስራቸው ረከሱ፣ በማድረጋቸውንም አመነዘሩ። የእግዚአብሔር ቁጣ በአሕዛብ ላይ ነደደ፣ ርስቱንም ተጸየፈ። ወደ ሕዝቡ እጅን አሳለፈችው፣ የሚጣሏቸው ተገዣቸው። ጠላቶቻቸው ግፍን አደረጉባቸው፣ ከእጃቸውን በታችን ተዋረዱ። ብዙ ጊዜ አዳናቸው፣ ነገር ግን በምክራቸውንም አሳምረዋት፣ በኃጢአታቸውንም ተዋረዱ። እርሱ ግን ጩኸታቸው በሰማ ጊዜ ጭንቀታቸውንም ተመለከተ። ለእነርሱ ኪዳኑን አሰበ፣ እንደ ምሕረቱ ብዛትን ተጸጸተ። በማረኳቸው ጊዜ ፊቱን ሞገስን ሰጣቸው። አምላካችን እግዚአብሔር ሆይ አድነን፣ ቅዱስ ስምን እናመሰግን ዘንድን በምስጋና እናመልክ ዘንድን ከአሕዛብን መካከል አስበን። ከዘለዓለም እስከ ዘለዓለም የእስራኤል አምላክ እግዚአብሔር ይክበር፣ ሕዝቡንም ሁሉ ይበል አሜን። ሃሌሉያ 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 አሜን። የቅዱስ ዳዊት በረከት ይደርብን።